የአዲስ አበባ ማለዳ በህዳር ፀሐይ ፈገግ ብሏል። ከጠዋቱ 1 ሰዓት ተኩል ላይ ካፒቴን ቀጸላ ኃይሌና 9 የበረራ ባልደረቦቻቸው 94 መንገደኞቻቸውን አሳፍረዋል። የበረራ መስመር ቁጥር 732 ቦይንግ ጄት የሆነውን አውሮፕላን ወደ ሰማዩ ይዞ ለመነሳት በሩን ዘጉ። አውሮፕላኑ በአስመራ በኩል አድርጎ ወደ አቴንስ፣ ሮምና ፓሪስ ለመሄድ ከአዲስ አበባ የሚነሳበት ሰዓት ደርሷል። አቅጣጫውን በሰሜን ምስራቅ ኢትዮጵያ ሰማይ አድርጎ ለመጓዝ ተንደረደረ። ከ13 ደቂቃዎች በኋላ ግን አስደንጋጩ ነገር አየር ላይ ጀመረ። አንድ ቀጭን ረጅም ወጣት ባለ አንደኛና ሁለተኛ ማዕረግተኛ መንገደኞች ወደሚቀመጡበት ቦታ በፍጥነት ተራመደ። ቦታው የጸረ ጠለፋ ደህንነቶች የሚቀመጡበት እንደሆነ ያውቃል። በእርግጥም በዚያ ቦታ ላይ የአየር ኃይል ባልደረባውና የጸረ ጠለፋ ወታደሩ ኃይሉ ተቀምጧል። በእጁ የያዘውን 38 ስፔሻል ሽጉጥ አቀባብሎ ወደፊት ተጣደፈ። በዚያ የቱሪስት ተብሎ በሚጠራው ቦታ ላይ ከተቀመጡት ሰዎች ውስጥ ከአንደኛው ፊት ቆሞ አውሮፕላኑ ተጠልፏል። እጅ ወደ ላይ አለና ሽጉጡን ደገነ። ሰውየው ዋለልኝ መኮንን ካሳ ነው። ሆኖም ተሳስቷል። አውሮፕላኑ ተጠልፏል። እጅ ወደ ላይ ብሎ ያዘዘው ጸረ ጠለፋ ወታደሩን ኃይሉን ሳይሆን ከሱ ጎን የተቀመጡትን ተራ መንገደኛና ነጋዴ አቶ አሰፋ ደፍርስን ነበር። እሱ እኔ አንድ ሃይጃከር መስየዋለሁ። ምክንያቱም እንደው ወጣት ነኝ። እዚያ እንደው ወዲህ ስል መጣና ኤርክራፍት ኢዝ ሃይጃክስ ሃንድስ አፕ አለኝ። ኤርክራፍት ሃይጃክስ ነኝ ሶዋት አልኩት። 1965 ህዳር 29 ዕለት አርብ ማለዳ ከ53 ዓመታት በፊት ልክ በዛሬው ቀን ዋለልኝ መኮንን በተሳሳተ ሰው ላይ ሽጉጡን ደገነ። በእንግሊዘኛ አውሮፕላኑ ተጠልፏልና እጅህን አንሳ ብሎ ያነጣጠረባቸው አቶ አሰፋ እና ሶዋት ምን ይጠበስ ብለው በእንግሊዘኛ መለሱለት። ሆኖም ዋለልኝ ምላጩን ሳበ። ነጋዴውን አቶ አሰፋን የአውሮፕላን የጸረ ጠለፋ ወታደር መስለውት ተኮሰባቸው። ጥይቱ ቀኝ እጃቸው ላይ ሲያርፍ እውነተኛው የጸረ ጠለፋ ባለሙያ ኃይሉ ተነስቶ ዋለልኝን በካራቴ መትቶ ጣለው። ይህንን ያስተዋለችው የጠለፋ ሴራው ተባባሪ ታደለች ኪዳነ ማርያም ዋለልኝ ወደ ወደቀበት አቅጣጫ ተንደረደረች። የኃይሉ ቃሪያ ጥፊ ተቀበላት፣ ወደቀች። በአውሮፕላኑ መጨረሻ ላይ የተቀመጠችው ማርታ መብርሃቱ ኮልት 38 ካሊበር የተሰኘውን ሽጉጥ አነጣጥራ ጓዶቿ ወደ ወደቁበት ቦታ በፍጥነት ተራመደች። ኢላማዋ ያደረገችው ሌላኛውን የአውሮፕላኑን የጸረ ጠለፋ ባለሙያ 100 አለቃ ተስፋዬ አረሩን ነበር። ሆኖም አመጣጡን የተመለከተው ኃይሉ ቀደማት። የተኮሰው ጥይት ወዲያውኑ ጣላት። ወዲያውኑ ሕይወቱ አለፈ። ግርግሩ ቀጠለ። አማኑኤል ዮሐንስ፣ ጌታቸው ሀብቴ፣ ዮሐንስ ፈቃዱ፣ ተስፋዬ ቢረጋ እነዋለልኝ ባሉበት ቦታ ደርሰው የጸረ ጠለፋ ወታደሮቹን ለመማረክ ትግል ጀመሩ። አማኑኤል ዮሐንስ የያዘውን ቦምብ አወጣ፣ ወረወረው፣ ፈነዳ። ማን ይሙት ማን ይዳን የሚታወቅ ነገር የለም። ተስፋዬ አረሩና ኃይሉም አቁስለው የጣሏቸውን ጠላፊዎች በወደቁበት ጭንቅላታቸው ላይ እየተኮሱ ጨረሷቸው። ታደለች ኪዳነ ማርያም አማኑኤል በወረወረው ቦምብ ክፉኛ ቆስላ ተረፈች። በወቅቱ በአውሮፕላን ውስጥ መንገደኛ ሆነው ይጓዙ የነበሩት ጣሊያናዊው ፍራንክ ኢምቦላ ታሪኩን ሲያስታውሱ በተለይ ቦምቡ ከፈነዳ በኋላ አውሮፕላኑ የተከሰከሰ መስሎኝ ነበር ይሉና ገነትን ይሁን ታደለችን ባይታወቅም ቦምብ ይዛ ነበር፣ እሷም ወደ ፓይለቱ ልትወረውረው ስትል ተቀደመች ይላሉ። ሌላኛው መንገደኛ ዱንካን በአንጻሩ በኢትዮጵያ አየር መንገድ የደህንነት ሰራተኞች ተደንቀው ይናገራሉ። አውሮፕላኑ የጋየ ነበር ይመስለኝ። ቦምቡ እንደፈነዳ በጣሪያው በኩል ውሃ መግባት ጀመረ። ያበቃልን መስሎኝ ነበር። አንዷ ሴት ቦምብ ይዛ ነበር። ወደ ፓይለቱ ቦታ ልትወረውረው ስትል ተቀደመች። የራሷ ቦምብ እግሯን አቆሰላት። የኢትዮጵያ አየር መንገድ የደህንነት ባለሙያዎች የተዋጣ ስራ ባይሰሩ ኖሮ ሁላችንም አልቀን ነበር። አስደናቂና የጀግንነት ተግባር ፈጽመዋል። አውሮፕላኑ ተመልሶ አዲስ አበባ አረፈ። ካፒቴን ቀጸላ ኃይሌ በቦምብ ፍንጣሪ የአውሮፕላኑ አንደኛው ሞተር ስለተመታ ጉዞውን እንደማይቀጥሉ ገልጸው ተመለሱ። ዋለልኝ መኮንንና 6 ጓደኞቹ አውሮፕላን ለመጥለፍ ያደረጉት ሙከራ በ3 ደቂቃ ኦፕሬሽን
ከሸፈ። መንግስት በወቅቱ ባወጣው መግለጫ እነ ዋለልኝን ወንበዴዎች ሲል የገለጻቸው ሲሆን የወንበዴዎቹ ዓላማ ውጭ አገር ከሄዱ በኋላ መንገደኞቹንና አውሮፕላኑን መያዣ በማድረግ የኤርትራ ነፃ አውጪ ነኝ ለሚለው ድርጅት ገንዘብ ለመጠየቅ ነበር በማለት ለህዝብ ይፋ አድርጓል። የሟቾቹን አስከሬንም ለቤተሰቦቻቸው ወዲያውኑ አስረክቧል። መንግስት የዋለልኝ መኮንንን ቤተሰቦችም አስከሬኑን ተረክበው ደሴ መድኃኔዓለም ቤተ ክርስቲያን የቀብር ስነ ስርዓት እንዲከናወን አስደርጓል። በቀብሩ ላይም በወቅቱ የወሎ ጠቅላይ ግዛት እንደራሴ የነበሩትና ኢሳያስ አፈወርቂ አብርሃን ያሳደጉት የኤርትራው ፕሬዝዳንት አጎት ደጃዝማች ሰለሞን አብርሃ ተገኝተዋል። እንዲህ ያለ ታሪክ ያለው ዋለልኝ መኮንን እስከ አሁን ድረስ አወዛጋቢ ሆኖ ቀጥሏል። ህዳር 29 1965 ከመገደሉ 3 ዓመት አስቀድሞ ህዳር 8 1962 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ግቢ ውስጥ በልደታ አዳራሽ ለተሰባሰቡ ታዳሚያን ባቀረበው ጽሑፍ ምክንያት አያሌ ደቀ መዝሙሮችን አፍርቷል። በቀደመው ጊዜ የኢትዮጵያ ብሔርተኛ ነን በሚሉና አሁን ደግሞ የአማራ ብሔርተኛ ሆነናል ባሉ አቋማቸውን በቀየሩ ሰዎች የሰላ ትችት ሲሰነዘርበት ኖሯል። በእርግጥ እነሱ አቋማቸውን ከኢትዮጵያዊነት ወደ አማራነት ሲቀይሩ ለዋለልኝ ያላቸውን አስተያየት ሲለውጡት አልተስተዋሉም። ሌሎች ደግሞ ለህዝቦች እኩልነት የተሟገተ ኢትዮጵያን በትክክል ያወቀና በአገሪቱ ብሔሮች እኩልነት ላይ የተመሰረተችን አገር ለማስተዋወቅ የደፈረ ይሉታል። የዛሬው ህገ መንግስት ህዳር 29 እንዲሁም ዛሬ እየተከበረ ያለው የብሔር ብሔረሰቦች በዓል ደግሞ ከዚሁ ከዋለልኝ ጋር የሚያገናኙት አሉ። ወላዋይና እውቀት የለሽ እንደሆነ የሚነገርለት የብልጽግናው ስብስብ ሁኔታውን እንደ ዘመኑ እያደረገ ሲጠቀምበት 6 ዓመት ባጅቷል። ዘንድሮም በሆሳና በደገሰው ድግስ ላይ በፈገግታ ለመገኘት እንደ ብሔር ብሔረሰቦች ተሟጋችም ሊያደርገው ሲሞክር ታይቷል። እዚህ ጋር የጠቅላይ ሚኒስትሩን አስገራሚ ተግባርና የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ዘመን እናጣቅሳለን። በቅድሚያ ግን ያ ኦን ዘ ኮስችን ኦፍ ናሽናሊቲስ ኢን ኢትዮጵያ የብሔረሰቦች ጥያቄ በኢትዮጵያ በሚል ርዕስ የቀረበው አወዛጋቢው የዋለልኝ መኮንን ጽሑፍ ምን ይመስላል የሚለውን ቃል በቃል ወደ አማርኛ መልሰን ወደ እናንተ እናደርሰው። ለዚህም ከዚህ በቀደም የተጠቀምነውን ዝግጅታችንን ዋቢ እናደርጋለን። የዋለልኝ መኮንን ጽሑፍ እንዲህ ይጀምራል። የዚህ ጽሑፍ ዋና ዓላማ አይነኬ በሆነው ግን ደግሞ በዚች ሀገር ውስጥ አስፈላጊ በሆነ አጀንዳ ላይ ውይይትን መጫር ነው። እሱም የብሔሮች ጥያቄን ይመለከታል። ለአንድ ለሆነ ልዩ ጉዳይ ተብሎ የተሰናዳ ነበር፣ ግን በጊዜ መጣበብና በሌሎችም ምክንያቶች ዘርዘር ያለ ነገር ሊታከልበት አልቻለም። እንዲያም ሆኖ ለመነሻ ያህል በቂ ነው ብዬ አስባለሁ። አንባቢዎቼ ይህንን ጽሑፍ በሙሉ አውዱና ይዘቱ እንጂ አንዳንድ ሐረጎችን እየመዘዛችሁ እነዚያን ጉዳዮች በማራገብ እንደማትጠመዱ ተስፋ አድርጋለሁ። በዚህ ፋንታ በዚህ ትንታኔ ያነሷቸው ነጥቦች በዝርዝር መታየት አለባቸው። አሁን የተማሪዎች ንቅናቄያችን ወደ አዲስ ምዕራፍ ተሸጋግሯል። ይኸውም ሶሻሊዝምን የተማሪዎች ርዕዮተ ዓለም ማድረግ ተችሏል። አሁን የተቃርኖ ኃይሎቹ አብዮት ይምጣ የሚሉና ሪፎርም ይካሄድ የሚሉት አይደሉም። ሳይንሳዊ ሶሻሊዝም እንከተል ወይስ ለአጭር ጊዜ በሚቆየው በፋዲዝም እንመራ የሚለው ነው። በተማሪው እንቅስቃሴ ውስጥ ያሉት ሶሻሊስታዊ ኃይሎች ወሳኝ ጉዳዮችን ወደ አደባባይ ማምጣትና ለውይይት ማብቃት አደገኛና መዘዘኛ ነው ብለው ያምናሉ። ምክንያቱም ሰዎች በተሳሳተ መልኩ ይረዱናል የሚል ስጋትና ፍርሃት ስላላቸው ነው። ከነዚህ ወሳኝና እልባት ካልተገኘላቸው ጉዳዮች መካከል አንዱ የብሔር ጥያቄ ነው። አንዳንዶች ስሙን አጣጥለው ጎሰኝነት ይሉታል። በበኩሌ ብሔርተኝነት የሚለውን ቃል ለመጠቀም ወድጃለሁ። በፓናል ውይይቶችም ወቅት ሆነ በታገል መጽሔት ጽሑፎች ላይና በአንዳንድ መርሃ ግብሮች ላይ በሚቀርቡ ንግግሮች ብቻ ሳይሆን በአንዳንድ በራሪ ወረቀቶቻችን ላይና በተናጠል በሚደረጉ ውይይቶች ላይ ይህንን ጉዳይ ከቁም ነገር ወስደን አናነሳውም። በእርግጥ እንዲህ አይነቱን ሐሳብ ማንሳት ተማሪውን ይከፋፍላል። መንግስትም አጋጣሚውን ተጠቅሞ ጣልቃ በመግባት የአብዮታዊውን የተማሪዎች ንቅናቄና ሐቀኛ ውይይት ለማጣጣል ይጠቀምበታል የሚል ስጋት አለ። ከባለፈው ዓመት ጀምሮ ይህንን ወደ ጎን የተባለውን የብሔሮችን ጥያቄ በተመለከተ እጅግ ጥቂት ሰዎች ድብቅ በሆኑ ቦታዎች መወያየት ጀምረው ነበር። ውይይቱ ግላዊ ቢሆንም የምክክሩ ነጥብ እንዲሾልክ እየተደረገ በብዙዎች መካከል አለመግባባቶች ተፈጠሩ። የተጋነኑ አሉባልታዎችም ተረጩ። እንደሚመስለኝ ተማሪዎች የፈለገ አወዛጋቢና ስሜታዊ የሚያደርጉ ጉዳዮች ቢኖሩ እንኳን ለመጋፈጥ ብቃት አላቸው። እናም ለዚህ ጠቃሚው ነገር በግልጽ ውይይት ማድረግ ነው። ለመሆኑ ኢትዮጵያ ምን አይነት ህዝቦች የሚኖሩባት ነች? ህዝቦች የሚለውን ቃል የምጠቀመው ኢትዮጵያ በሶሺዮሎጂ ቋንቋ አንድ ወጥ ብሔር የሚኖርባት ሀገር ስላልሆነች ነው። ኢትዮጵያ የራሳቸው ቋንቋ፣ አለባበስ፣ ታሪክ፣ ማህበራዊ አደረጃጀትና የሚኖሩባት ግዛት ያላቸው የብዙ ብሔሮች ድምር ነች። ብሔርስ ምንድን ነው? ብሔር አንድ ሆነ ቋንቋ የሚናገር የሆነ የራሱን ያለባበስ ዘይቤን የሚከተል አንዳች ታሪክ ያለውና የራሱን ኢኮኖሚያዊና ማህበራዊ ድርጅት የፈጠረ ማለት ከሆነ ኢትዮጵያ የኦሮሞ፣ የትግራይ፣ የአማራ፣ የጉራጌ፣ የሲዳማ፣ የወላይታ፣ የአደሬና ተወደደም ተጠላም
የሶማሌም ሀገር ነች። እውነተኛው የኢትዮጵያ መልክ ነው። በእርግጥ የገዢው ቡድኑ የሚሰብከውና በርካታ ተከታዮቹ የሚያስተጋቡት የውሸት የኢትዮጵያ ብሔርተኝነትም አለ። ይህ የውሸት ብሔርተኝነት ምንድን ነው? ይህ የአማራ ወይም የአማራና የትግራይ የበላይነት ያለበት ነውን? እስኪ ዝም ብላችሁ የሆነን ሰው የኢትዮጵያ ባህል ምንድን ነው? የኢትዮጵያ ሙዚቃ፣ የኢትዮጵያ ቋንቋ፣ የኢትዮጵያ ብሔራዊ አለባበስ ወዘተ ምንድን ነው ብላችሁ ጠይቁት። መልሱ ወይ የአማራ አሊያም የአማራና የትግራይ የሚል ነው። አንድ ሰው እውነተኛ ኢትዮጵያዊ ለመባል አማርኛ መናገር፣ የአማርኛ ሙዚቃ መስማት፣ የአማራና የትግራይ እምነት የሆነውን የኦርቶዶክስ ሃይማኖት መከተል፣ የአማራና የትግራይን ሸማ ለብሶ በዓለም አቀፍ ጉባኤ ላይ መገኘት ወዘተ ማለት ነው። አንዳንዴ እንደውም ኢትዮጵያዊ ለመባል ስምህን መቀየር ሁሉ ሊኖርብህ ይችላል። ባጭሩ የአማራ ጭንብል ማጥለቅ ኢትዮጵያዊ ያሰኛል። ብሔራዊ ማንነትህን ማስረገጥ አሊያም አማራ ሆነህ መወለድ ይገባሃል። በሕገ መንግሥቱ መሠረት ትምህርት ለመማር ሥራ ለማግኘት በእርግጥ ጥቂት ቢሆኑም መጽሐፍትን ለማንበብ ዜና በሬዲዮ ለመስማት አማርኛ ማወቅ ግዴታ ነው። ሶማሌ ከሆንክ አሊያም በአስመራ የምትኖር ኤርትራዊ ከሆንክ ይህ ዕድል የለህም። የዋለልኝ መኮንን ጽሑፍ ይቀጥላል። ከማርክሲዝም ጋር ለተነካካ ማንም ሰው ባህል ከኢኮኖሚ ልዕለ ኃያልነት ያለፈ ነገር የለውም። ስለዚህ የባህል የበላይነትና ቁጥጥር ያለው ሰው የኢኮኖሚ የበላይነትም እንደሚኖረው ግልጽ ነው። የኢኮኖሚ ቁጥጥርን ለመመልከት ጥሩ ማሳያ የሚሆን አማራና መጠነኛ ቁጥር ያላቸው የትግራይ ነፍጠኞች በደቡብ የዘረጉት ስርዓትና እነዚህ ሁለት ኃይሎች በከተሞች የፈጠሩት ጥምረት ነው። በእርግጥ ይህንን ትንተና ለመሞገት የሚቀርበው ክርክር አብዛኛው የትግራይና የአማራ ሕዝብ አሁንም በገጠርና በድህነት የሚቆራመድ መሆኑን ማንሳት ነው። በእንግሊዝ ኢምፔሪያሊዝም ወቅት እኮ የአገሪቱ ሰራተኞች ከሰው በታች እንዲኖሩ ተደርገዋል። ሌላኛው መከራከሪያ በገዢ መደቡ ካቢኔ ውስጥ ከአማራም ሆነ ከትግራይ የማይወለዱ 2 ወይም 3 ሚኒስትሮች፣ 1-2 ጄኔራሎች፣ 1-2 አገረ ገዢዎች፣ በርካታ ባላባቶችም አሉ የሚለው ነው። ግን እንደ እንግሊዝ ያሉ ኢምፔሪያሊስቶች በቅኝ የያዟቸውን ግዛቶች የሚያስተዳድሩት የበለጸጉ የጎሳ አለቆችን ድጋፍ በማግኘት ነው። ሁፌትም ቦይኔም ሆነ ሲንጎር የፈረንሳይ ብሔራዊ ምክር ቤት አባል ነበሩ፣ እንደውም ሚኒስትር ነበሩ። የእነሱ በዚህ ደረጃ ሹመት ማግኘት ግን የሴኔጋልንም ሆነ የአይቬሪ ኮስትን የነጻነት ጉዞ አልቀነሰውም። የአማራ የኢኮኖሚና የባህል ብልጫም ሆነ የትግራዮች አጋርነት የሆነ የታሪክ አጋጣሚ ውጤት ነው። አማሮች የበላይ የሆኑት በተፈጥሯቸው ኢምፔሪያሊስት ስለሆኑ አይደለም። ይህንን ኦሮሞዎች፣ ወላይታዎችም ሊያደርጉት ይችሉ ነበር። እንደውም ኦሮሞዎችና ወላይታዎች የበላይነት ለመያዝ ሞክረው እንደነበር ታሪክ ይነግረናል። ይህ ግን አሁን ያለውን ሁኔታ በይቅርታ እንድናልፈው አያደርገንም። የሆነ ቦታ መቆም ይኖርበታል የሚለው አሁናዊ ጥያቄ ነው። ስለዚህ እውነተኛዋንና ትክክለኛዋን ሀገረ መንግስት መገንባት አለብን። እውነተኛ ሀገረ መንግስት ምንድን ነው? ሁሉም ብሔሮች በእኩልነት በጋራ የሚሳተፉባት፣ ሁሉም ብሔር የራሱን ቋንቋ፣ ሙዚቃና ታሪክ የሚያበለጽግባት አገር ማለት ነው። የአማራውም፣ የትግራዩም፣ የኦሮሞውም፣ የአደሬውም፣ የወላይታውም፣ የሶማሌውም፣ የጉራጌውም ወዘተ አገር ሆና እኩል የሚታዩባት አገር ማለት ነው። አንዱ ብሔር በሌላው ላይ የኢኮኖሚም ሆነ የባህል የበላይነት የማይፈጽምባት ማለት ነው። ቀጥሎ የሚነሳው ጥያቄ እንዴት ይችን ሐቀኛና ዲሞክራሲያዊ እንደውም እኩልነት የሰፈነባት አገር እንገንባ የሚለው ነው። ይህንን ወታደራዊ በሆነ መንገድ ማሳካት እንችላለን? በፍጹም። መፈንቅለ መንግስት ማለት ግለሰቦችን በሌሎች ሰዎች መተካት ነው። አሁን ካለው አገዛዝ ትንሽ ሻል ያለ ሊበራል ሊሆኑ ይችላሉ፣ ግን በብሔርና በመደብ መካከል ያለውን ተቃርኖ አይፈቱትም። እነ መንግስቱ ነዋይና ግርማሜ ነዋይ አሊያም ታደሰ ብሩ መፈንቅለ መንግስትን አላሳኩም። እነዚህ ሁለት አካላት ማለትም የነዋይ ልጆችና የታደሰ ብሩ መፈንቅለ መንግስት ሙከራ ከተወራ በኋላ የተሰጡ አስተያየቶች ፍጹም የተራራቁ ነበሩ። የነዋይ ልጆች የፍንቀላ ሙከራ በብዙዎች ድጋፍ ነበረው። ምክንያቱም ወንድማማቾቹ እንደ ወርቅነህ ገበየሁ ያሉ ከሸዋ የማይወለዱ ሰዎችን ያሳተፉ ቢሆንም በጥቅሉ ኢትዮጵያውያን በሌላ አገላለጽ አማሮች ያካሄዱት ስለነበር ነው። ይህ ጉዳይ ታደሰ ብሩ ጋር ሲመጣ ግን የጎሰኞች አመፅ ተደርጎ ነው የተነገረው። ለምን? ምክንያቱም ታደሰ የሚያካሄደው መፈንቅለ መንግስት የኦሮሞን የበላይነት ለማምጣት እንጂ ብሔሮችን የማይጠቅም ስለሆነ ነው። መፈንቅለ መንግስትን እያበረታተው አይደለም። የታደሰ ብሩ ሙከራ ግን በአንድ ነገር የተሻለና ጠቃሚ ነገር የጠቆመ ነበር። ይኸውም ለኦሮሞ ወንድምና እህቶቻችን ክብርን አጎናጽፏል። ለራስ ክብር መስጠት ደግሞ ለየትኛውም ህዝባዊ አብዮት ቅድመ ሁኔታ ነው። አብዮተኛ ተብዮቹና በታደሰ የፍንቀላ ሙከራ ላይ የተሳለቁ ተማሪዎች እንኳን ይህንን አላጤኑትም። በዚህ አጋጣሚ የአማራና የትግራይ የበላይነት እሳቤ ምን ያህል ጥልቅ እንደሆነ መረዳት ትችላላችሁ። ይህ የመንግስት ፕሮፓጋንዳ ውጤት ነው። ቃል በቃል የተረጎምነው የዋለልኝ መኮንን ጽሑፍ እንደቀጠለ ነው። እንዲህ ይላል። የኤርትራ ነጻ አውጪ ግንባርና የባሌ የትጥቅ ትግል ግቦቻችንን ያሳኩልናልን? አሁን በያዙት ግብና አወቃቀር ከሆነ በፍጹም። የእነዚህ ሁለት ኃይሎች መሪዎቻቸው የአካባቢው ቡርዣዎችና ፊውዳሎች ናቸው። ምንም ዓለም አቀፋዊ እይታ የላቸውም። ዓለምን የምታይበት መነጽር ደግሞ ለግብህ ወሳኝ ነው።
ግን በአንድ ነገር ትክክል ናቸው። ይሄውም የሚደርስባቸውን ብሔራዊ ጭቆና ይፋ አድርገዋል። ከእነዚህ ኃይሎች ጋር በዚህ በኩል ግጭት ውስጥ መግባት የለብንም። ዓላማቸው ግን ከዚያ ካሉበት አካባቢ የሚያልፍ አይደለም። ትግላቸውን ወደ ሌሎች ብሔረሰቦች ማስፋፋት አይሞክሩም። ሰፋ ያለ አመለካከትና ዓላማ ይዘው በአገዛዙ መሠረታዊ መግዣዎች ላይ ለማመፅ አይጥሩም። ሆን ብለው የአካባቢው ገዢ መደብ ከብሔራዊ ጭቆናው ጋር እንደሚገናኙ እንኳን ዘንግተውታል። በአጭሩ ቋንቋ እነዚህ የባሌና የኤርትራ ትግሎች በአርሶ አደሩና በሰራተኛው ኃይል የሚመሩ ንቅናቄዎች አይደሉም፣ ሶሻሊስትም አይደሉም። የጌቶች ለውጥ ያደረጉ እንጂ በሶሻሊስታዊ ሐሌው ተገዝተው ለብዙሃኑ ደህንነት የተሰለፉ አይደሉም። ይህ በጎጃም ለተካሄደው አመፅ ይሰራል። በዚህ አጋጣሚ በዚህ ካምፓስ ውስጥ የአማራ የበላይነት ምን ያህል እንደ ተራ ነገር እንደተወሰደ ለማሳየት እድሉን ልጠቀምበት። የኤርትራ ነፃ አውጪ ነኝ ያለውን ጀብሃን እንደ ኃጢአተኛ እንወስደዋለን። ይህንን ድርጅት የሚደግፍ አንድ ጽሑፍ ቢወጣ በሁሉም የተማሪዎች ማኅበራት ማለትም በኡዝዋና በኔኡስ ውግዘት ይገጥመዋል። የጎጃም ነገር ሲነሳ ግን ይለያል። አብዮተኛ ነን በሚሉት ኃይሎች ሳይቀር የጎጃም አመፅ ድጋፍ ይደረግለታል። ልብ በሉ፣ እነዚህ ንቅናቄዎች እውነተኛዋን ኢትዮጵያን ለመገንባት ለምናደርገው ጥረት አዋጭና ዘላቂ መፍትሄ አይደሉም እያልኩ ነው። ግን ጀብሃም ሆነ የባሌ ንቅናቄ የጎጃምን አመፅ አሁን ያለውን አገዛዝ በማዳከም ረገድ ጠቃሚ ናቸው። ከዚያም አልፈው በቀጣይ ሐቀኛ ሶሻሊስታዊ አብዮት ሲካሄድ ሊፈቱ የሚገባቸውን ቅሬታዎች አስተዋውቀዋል። አሁንም አንድ ነገር ማስረገጥ አለብኝ። እነዚህን ንቅናቄዎች ዓላማቸውን መገንጠል ስላደረጉ እየተቃወምኳቸው አይደለም። መገንጠል ያን ያህል እንደ ነውር የሚቆጠር አይደለም። እውነት ለመናገር መገንጠል በአንድ መንግሥት ስር ብሔራዊ ጭቆና እየደረሰብህ ከመኖር የተሻለ ነው። እዚህ ጋር ሌኒንን ልጥቀሰው። እሱ እንዲህ ይላል፣ ሕዝብ የመገንጠል እሳቤ ውስጥ የሚገባው ብሔራዊ ጭቆናና ብሔራዊ ተቃርኖን መታገስ ሲያቅተውና ኢኮኖሚያዊ ግንኙነቱን በሚያደናቅፍበት ወቅት ነው። በዚህ ጊዜ የነጻነት ናፍቆትና የመደብ ትግሉ ወደ መገንጠል ይሄዳል። በ1986 በለንደን በተካሄደው የዓለም አቀፍ የሶሻሊስቶች ጉባኤ ላይ የተላለፈው ውሳኔ ለብሔሮች ራሳቸውን በራሳቸው እንዲያስተዳድሩ መፍቀድ በብሔራዊ ማንነታቸው ምክንያት በወታደራዊ አሊያም በሌላ አይነት አገዛዝ ውስጥ ላሉ ሰራተኞችና አርሶ አደሮች አጋርነትን ማሳየት ይገባል ሲልም የተናገረው ለዚህ ነው። ዋለልኝ የሌኒንን ጽሑፍ ከጠቀሰ በኋላ እንዲህ ይቀጥላል። የመገንጠል አጀንዳውን አርሶ አደሮችና የሰራተኛው ክፍል እስከመራውና ዓለም አቀፋዊ ግዴታውን እስከተወጣ ድረስ መደገፍ ብቻ ሳይሆን ወታደራዊ አስተዋጽኦ ማበርከት ያስፈልጋል። ሕዝብን በዝብዘኸው እስክትጨርሰው ድረስ አጋርህ እንዲሆን መጠየቅ ራስ ወዳድነትና ኋላ ቀርነት ነው። ስለ መገንጠል እንጂ አድሃሪም ነው ወይስ ተራማጅ የሚለው ሊያስጨንቀንም አይገባም። ሶሻሊስት ኤርትራ ወይም ባሌ በዚህ ሀገር ለሚካሄደው አብዮትና አገሪቱን እንደገና ለማዋቀር ዴሞክራሲያዊት መንግሥት ለመገንባት እርሾ ይሆኑናል። አሁን ወደ ወሳኙ ጥያቄ እንመለስና እኩልነት የሰፈነባትን የሁሉም የሆነች ዴሞክራሲያዊት ሀገረ መንግሥት እንዴት እንፍጠር ብለን እንነሳ። ይህንን ማሳካት የምንችለው በአመፅ በአብዮትና በትግል ነው። ግን ሁልጊዜም ከአገዛዙ የውሸት ብሔርተኝነት ፕሮፓጋንዳ ራሳችንን እንጠብቅ። አብዮቱ የሆነ ቦታ ሊጀምር ይችላል። ተገንጣይ መሆኑ ሊጀምር ይችላል። ተራማጅ በአርሶ አደሩና በሰራተኛው መደብ የሚመራ ግቡም አብዛኛውን የኢትዮጵያ ሕዝብ ነፃ ማውጣትን ያለመ ለብሔሮች የኢኮኖሚና ብሔር ነፃነትን የሚያጎናጽፍ መሆን ግን አለበት። የአብዮታውያን ጥያቄ መሆን ያለበት ንቅናቄው ሶሻሊስታዊ ነው ወይስ አድሃሪ የሚለው እንጂ ተገንጣይ ነው ወይስ አይደለም የሚለው መሆን የለበትም። በሂደት ሶሻሊዝም ግቡ ዓለም አቀፋዊነት ነው። ሶሻሊስታዊ ንቅናቄ ተገንጣይ ሆኖ አያውቅም። ሌኒን ሕዝብ በዕለት ተዕለት ኑሮው ጂኦግራፊያዊና ኢኮኖሚያዊ ግንኙነቶችን የበለጠ እንደሚያስፈልጉት ያውቃል። ትልቅ አገርና ትልቅ ገበያ እጅግ እንደሚያስፈልጉትም ይረዳል ይላል። ከዚህ አንጻር እንደኛ ያለ በሁሉም ማዕዘን የሚዋከብ አገዛዝ በአጭሩ መውደቁ አይቀርም። ግን የብሔር ብሔረሰቦች የንቃት ህሊና ደረጃ የተለያየ ሲሆን ነቅተናል የሚሉት ኃይሎች በቅድሚያ ራሳቸውን ነፃ ማውጣት፣ በመቀጠል ሌሎችን ነፃ ለማውጣት ማገዝ ግዴታቸው ነው። ይህ ሲሆን የተሟላ ነፃነት ይመጣል። ይህ በኮሪያ ያልሆነ ምን? እንዲህ ያለውን ትግል እንደግፋለን ወይስ አንደግፍም? እና ታዲያ ስለ ጎሳ፣ ስለ መገንጠል ወዘተ ማውራት ምን እርባና አለው? የተከበራችሁ የኢትዮ ፎረም ቤተሰቦች የዋለልኝ መኮንን ጽሑፍ ቃል በቃል ወደ አማርኛ ሲመለስ የሰማችሁትን ይመስላል። ዋለልኝ በብሔሮች ጥያቄ ላይ የለኮሰው ይህ አጀንዳ ዛሬ የብሔር ብሔረሰቦች በዓል የሚከበርበትን ቀን አዋልዷል። ህዳር 8 1962 ስለ ብሔረሰቦች ጥያቄና እኩልነት ጽፎ ህዳር 29 1965 የተገደለውን ዋለልኝን ለማስታወስ በሚመስል አኳኋን ኢህአዲግ በየዓመቱ ህዳር 29 የብሔር ብሔረሰቦች ቀን እንደሆነ አድርጎታል። በቀድሞቹ ፕሬዚዳንትና ጠቅላይ ሚኒስትር ነጋሶ ጊዳዳና መለስ ዜናዊም በ1987 ዓ.ም ሕገ መንግሥቱ ይፋ
የተደረገው በዚሁ በህዳር 29 ቀን ነበር። በቀድሞቹ ፕሬዚዳንትና ጠቅላይ ሚኒስትር ነጋሶ ጊዳዳና መለስ ዜናዊ በ1987 ዓ.ም የብሔረሰቦችን ጥያቄ መልሷል የተባለው ህገ መንግስት ይፋ ሲደረግም የተመረጠው ቀን ህዳር 29 ነበር። ከዚያ ቀደም ብሎ በጸረ ደርግ ትግሉ ወቅት በወሎ አካባቢ የተካሄደውን ማጥቃት ኢህአዴግ ዘመቻ ዋለልኝ ብሎ ሰይሞት ድል አምጥቶበታል። ግንባሩ ለቀድሞ የተማሪዎች ንቅናቄ ባልደረባ ያለውን አዎንታዊ አመለካከት በስሙ የውጊያ ዘመቻ ከመሰየም አልፎ ህዳር 29ንም የሰየመለት ይመስላል። በእርግጥ የቀድሞ መንግስት ይህንን ቀን የመረጠበትን ምክንያትም ሆነ ህዳር 29ን የብሔር ብሔረሰቦች ቀን ለማድረግ ምክንያት የሆነውን ህገ መንግስት ይፋ ያደረገበትን ሰበብ አላብራራም። እንዲያም ሆኖ የብሔር ብሔረሰቦች ቀን ስለ ብሔሮች መብት በአደባባይ የተሟገተው ዋለልኝ መኮንን በሞተበት ቀን እየተከበረ ቀጥሏል። የብልጽግናው ጠቅላይ ሚኒስትር በበዓሉ ላይ መገኘት የጀመሩት ግን ከአምና ወዲህ ነው። በዚያ አያሌ መንጋዎችን በኢትዮጵያ ስም አሰልፈው በሚንቀሳቀሱበት ወቅት በዚህ በዓል ላይ መገኘትን እንደ ነውርም እንደ ኃጢአትም ይቆጥሩት ነበር። ከጥቂት ዓመታት በፊት ኢህአዴግ ህዝቦችና ብሔሮች የሚል ቃል አመጣብን እያሉ ሲያማርሩም በቴሌቪዥን ሲሰሙ በአደባባይም ሲታዩ እንደነበር አይዘነጋም። ከአምና ጀምሮ በኢትዮጵያዊነት ስም የሚያንጋጉትን መንጋ ክሬሙን ልጠው እንደጨረሱ ሲገባቸው ደግሞ ብሔር ብሔረሰቦች ስማቸው በሚነሳበት መድረክ ላይ መገኘትን እየደጋገሙት ነው። ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሁሉንም ነገር ለስልጣን ካለው ጠቀሜታ አንጻር ብቻ የሚመነዝሩት ጠቅላይ ሚኒስትር አብይ ከ2016 ዓ.ም በፊት በነበሩት ዓመታት በብሔር ብሔረሰቦች በዓል ላይ መገኘት ደጋፊዎቻቸውን የሚያሳጣቸው የሚቀንስባቸው ይመስላቸው ነበር። እናም አብዝተው ይሸሹ ነበር። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በአንድ ወቅት በሚዲያ እንደተናገሩትም ይህ በዓል በድምቀት እንዳይከበር ሲከላከሉ የነበሩት ጠቅላይ ሚኒስትሩ ናቸው። በመጀመሪያው የስልጣናቸው ዓመት በዓሉ በአዲስ አበባ በሚከበርበት ቀን ኢሳያስ አፈወርቂን ይዘው ወደ ጅማ ሸሹ። ሚዲያዎቻቸው በዓሉ ላይ ትኩረት ከሚያደርጉ ይልቅ እሳቸውና ኢሳያስን አጀንዳ አድርገው እንዲውሉ ማዘው ቡና ሲያስፈሉና ሲያስቆሉ በቴሌቪዥን ሲታዩ አሉ። በዓመቱም አልበሽርን ይዘው እንዲሁ ሌላ ቦታ ላይ ተገኙ። እንዲህ እያሉ ቀኑን ሲያሳልፉት ከርመው አምና ለመጀመሪያ ጊዜ በአርባ ምንጭ የብሔር ብሔረሰቦች በዓል ላይ ተገኙ። ያ በኢትዮጵያዊነት ስም ሲያንጋጉት የነበረው መንጋ እንደተዋቸው ሲያውቁ አሁን ደግሞ የብሔር ብሔረሰብ ሰው ሆነው ተከስተዋል። መርህ እውነትና ዕውቀት ሲታጣ እንዲህ ያለ ማታለል ስልጣንን ለማክረሚያነት ተመርጧል ማለት ነው። ከዛሬ 53 ዓመታት በፊት በዛሬው ዕለት የተገደለውን ዋለልኝ መኮንንን ምክንያት በማድረግ ያዘጋጀነውንና ከዚህ በፊትም ወደ እናንተ አድርሰነውን የነበረውን ዝግጅት ከመጠነኛ ማሻሻያ ጋር ወደ እናንተ በድጋሚ ያደረስንበት ጥንቅር በዚሁ ተጠናቋል። መልካሙን ሁሉ በመመኘት እንሰናበታለን።